ሰላም ሰላም የኢትዮ አፍሪካ ቤተሰቦች ውጭ ሀገርም ያላችሁ አገር ውስጥም ያላችሁ መላው የኢትዮጵያ እንኳን አደረሳችሁ። ፈጣሪ አምላክ ከእናንተ ጋር ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ነውና ደስ ብሎናል። የደስታ ጊዜ ነው። ዛሬ ከምናስተላልፈው ነገር ውስጥ አንዱ የቢንያም ወንድማችን ቢንያም እና የዘመድኩን ጉዳይ እጅግ በጣም አሳሳቢ ሆነዋል። በዋናነት ግን በጣም በአስፈሪ ደረጃ ሆኖ የነበረው የአእላፋት ዝማሬ በሰላም ተጠናቋል። እጅግ ደስ ካለን ነገር ውስጥ ትልቁ አእላፋት ዝማሬ በሰላም መጠናቀቁ ነው። ይህ ማንኛውም ክርስቲያን የሆነ ሁሉ ደስ የሚለው ወይም በሰላም በመጠናቀቁ የሁሉም ኩራት የሁሉም ደስታ ሆኗል። ምክንያቱም ከዚህ በፊት የነበረው ጉዳይ እጅግ በጣም አጨቃጫቂ፣ አሳሳቢ፣ ከሚገባው በላይ ነገሮች የከረሩ ሆነው ነበር። ግን አሁን በዚህ ሁኔታ በመጠናቀቁ በእኔ በራሴ እጅግ በጣም ደስ ብሎኛል። በኢትዮ አፍሪካ ስም እንኳን ደስ አላችሁ እላለሁ። እንኳን ደስ አለ። እንግዲህ ይህ የአእላፋት ዝማሬ መጀመሪያ ጥቁር መልበስ የለባችሁም፣ ነጭ ልብስ ብቻ ነው መምጣት ያለባችሁ የሚል አንዳንድ ደስ የማይሉ ነገሮች ብለው ነበር መጀመሪያ ላይ እና ሰዎች ምን ለማለት ተፈልጎ ነው? የጃንደረባው ምን ለማለት ፈልጎ ነው? ጥቁር አትለብሱ፣ እንዲህ አትለብሱ፣ ነጭ ብቻ። ሌላው ደግሞ ባንዲራ ይዞ መምጣት የለም፣ የተለየ ነገር ይዞ መምጣት የለም፣ የማርያም ስዕል ይዞ መምጣት የለም። በውስጥ ታዋቂነት በተለይ ማርያም ስዕል ወይም አላስፈላጊ ነገር ይዞ መምጣት የለም፣ ጥቁር መልበስ የለም፣ ሰንደቅ ዓላማ መውጣት የለም የሚሉ ነገሮች እጅግ በጣም አሳሳቢ ሆነው ነበርና ምንድነው ይሄ ነገር መንግስት የጠለፈው ወይስ ምንድነው የሚል የአብዛኛው ሰው ስሜት ነበር። እውነትም ሌላ የፖለቲካ አጀንዳ እንዳለው ተደርጎ ይነገር ነበር። እንግዲህ በተለይ ወንድማችን ዘመድኩን ስለዚህ ጉዳይ ብዙ ተከራክሯል፣ ብዙ ብሏል። አስቀድማችሁ አስቡበት ብሎ ሁሉንም ለማንቃት ሞክሮ ነበር። የአእላፋት ዝማሬ በሰላም ተጠናቋል። ሁላችንም ደስ ብሎናል። ግን በዚሁ ክስተት ደግሞ አንድ መታሰብ የሚገባው በወቅቱ የሄዱ ልጆች ከላይ ነጭ ለብሰው ነጠላ አድርገው ጧፍ ይዘው ሄደው ነበር። ሆኖም ግን ሱሪያችሁ ጥቁር ስለሆነ፣ ሁለተኛ በውስጥ ኬኔትራችሁ ጥቁር ስለሆነ አትገቡም ተብለው ብዙዎቹ ተጉላሉ። ከሁሉ በላይ ግን ከተጉላሉት ውስጥ አንድ ባልና ሚስቶች ልጅ ይዘው እንግዲህ ደስ ብሏቸው የመጡ ሰዎች ነበሩ። በአጋጣሚ ሆኖ ወንድየው ከላይ ነጭ አድርጓል፣ ነጭ በነጭ ግን ሱሪው ጥቁር ነበርና ሱሪ ጥቁር ስለሆነ አትገባም ተብሎ የተመለሰበት ነገር እጅግ በጣም አሳሳቢ ነው። እንግዲህ ለሀብታም ብቻ ነው ወይ የሚያሰኝ ነው። ነጭ ልብስ የሌለው ስንቱ ነው? ስንቱ የኢትዮጵያ ሕዝብ ወይም የአዲስ አበባ ሕዝብ ስንቱ ነው የነጭ ልብስ ያለው? እንግዲህ ምን ለማለት እንደተፈለገ አሳሳቢ ነው። ድሃ አይገባም፣ የጎዳና ተዳዳሪ አይሄድም። ምክንያቱም እሱ ልብስ የለውም ጭራሽ። ስለዚህ የሀብታም ነው ለማለት ነው ወይ? ትንሽ ግራ የሚያጋባ ነው። ለሚቀጥለው ሊታሰብበት ይገባል ብዬ ለወደፊቱ ሊታሰብበት ያስፈልጋል። እንግዲህ በሚቀጥለው ይቀጥላል አይቀጥልም ፈጣሪ አምላክ ነው የሚያውቀው። ግን አሁን ባለው ሁኔታ በሰላም በመጠናቀቁ ደስ ብሎናል። ጥቁር አትለብሱም፣ ሰንደቅ ዓላማ አትይዙም፣ የማርያምን ስዕል አትይዙም ምናምን የሚሉ ነገሮች በውስጥ ታዋቂነት ተነግረው ነበር። በቀጥታ ባፋቸው አላሉትም። ግን ይህን በውስጥ ታዋቂነት ያሉትን ሰዎች ሂደው ለዝማሬ ይሄዱ ብዙዎች ተጉላልተው ተመለሱ። ጥቁር ልብስ ጥቁር ሱሪ ያደርጋል፣ ጫማ ጥቁር ነው፣ በውስጡ ኬኔትራ ጥቁር ነው ተብሎ ያውም አንዱ ሰው የውስጡን ኬኔትራ አውልቆ የገባ ሁሉ ሰው ነበር። ስለዚህ ምንድነው ይሄን ያክል ድሃ አይገባም ወይ? እዛ ለማክበር ሄደው እንግዲህ ቤተክርስቲያን እናንተ ልብስ ለብሳችኋል እናንተ አልለበሳችሁም እየተባለ የሚመለስ ከሆነ
ወደፊት እንዴት ሊሆን ይችላል የሚለው በጥያቄ ምልክት ላይ የሚሆን ነውና የአእላፋት ዝማሬ አዘጋጆች ለወደፊቱ አስቡበት ነው። ሁለተኛ ከፖለቲካል ኢሹ ይውጣ ነው። ይሄ ነገር ከፖለቲካል ኢሹ ይውጣ። ለምሳሌ ያክል በመጀመሪያ ብዙዎቹ ሲታገሉ የነበሩት እነ ዘመድኩን በአርሲ ላይ ከፍተኛ የሆነ ጭፍጨፋ ነበር። ስለዚህ እዛ ጭፍጨፋ እያለ እዚህ የአእላፋት ዝማሬ ዝፈኑ ማለት ምንድን ነው የሚል ነገር በጣም አጨቃጫቂ ሆኖ ነበር። ዘመድኩን በምን መልኩ እንዳየው ግን ብዙውን ነገር ነቅሶ ወይም በደንብ አውጥቶ ተናግሯል። ብዙ ነገሩ ትክክል ነገር እንዳለው የሚያሳምን ነበር ዘመድኩን። ያለውም ደርሷል። ጥቁር ለብሰው ከላይ ነጭ ከስር ጥቁር ለብሰው የሄዱት ተመለሱ መባሉ ይሄ ራሱ አስቸጋሪ ነው። ሁለተኛ ሰንደቅ ዓላማ መዘርጋት ክልክል ነበር ማለት በቀጥታ አይደለም፣ በተዘዋዋሪ መንገድ ነው። ሆኖም ግን አልፈው ሰንደቅ ዓላማ እንዲያዝ አድርገዋል። ምናልባት እንግዲህ ይሄ የነ ዘመድኩን ትጋት ወይም የነ ዘመድኩን አስቀድሞ መናገራቸው ይመስለኛል እንጂ ጭራሽ ላያደርጉም ይችሉ ነበር። ምክንያቱም ውጭ ሀገር ብዙ እንደተከለከለ አሜሪካ የተወሰነ ነገር ነበር ለመሸፋፈን የሚሞከሩት ነበር ራሳቸው ጃንደረባዎች። ሆኖም ግን በዛም ሆነ በዚህ በሰላም በመጠናቀቁ ደስ ብሎናል። ለወደፊቱ ግን ጥቁር ልበሱ አትልበሱ የሚለው እንግዲህ ደሃ ልብስ የሌለው እንዴት ነው አይገባም ማለት ነው ወይስ እናንተ ልብስ አሰፍታችሁ ለዳው ልትሰጡ ከሆነ ይህም ጥሩ ነገር ነው እና ብዙዎቹ ተመለሱ ተጉላሉ። ያዘንም ደግሞ ከርቀት መንገድ የሄዱ ብዙዎቹ ለዚህ ሲሉ ከተለያየ ትራንስፖርት አጥተው በእግራቸው ሄደው እንደገና ብዙ ሰዓት በእግራቸው የሄዱ ወጣቶች ልጆች አሳዝኑ ነበር እና በእነሱ ጉዳይ በጣም አሳሳቢ ሆኗል እና ጃንደረባው ይታሰብበት። የአእላፋት ዝማሬ ጥሩ ነው፣ ግን በኢትዮጵያ ውስጥ ያለው አላስፈላጊ ሽኩቻ፣ ፖለቲካል ግድያው፣ አፈናው በጣም በዝቷል በእኛ ሀገር። ለምሳሌ በአርሲ ላይ ከፍተኛ ጭፍጨፋ እየተደረገ ነበር። ክርስቲያን የሆነ ወይም ቀሳውስቱና ካህናቱ በቤታቸው በቦታቸው ብዙዎቹ ተጨፍጭፈዋል። ለምሳሌ ያክል ወለጋ በሆሮ ጉድሩ ብዙ ጭፍጨፋ ተደርጎ ነበር። የዛሬ ዓመት መፈጠር እስኪያቅት አማራ አይደለሁም አማራ ለምኔ በፍጹም አይነካኝም ወደፊት ተብሎ የሚያስለቅስ። ይህ ደግሞ በአርሲም እንደገና ተደገመ። የወለጋዎቹ ጸድተዋል። ፖለቲካውን እንግዲህ እንተውና አሁን ደግሞ የአርሲ ጭፍጨፋ ላይ እየተደረገ አሁን እንኳን በዚህ ላይ ስለነሱ ስለ ሰማዕታቱ ከፍ ያለ ጸሎት ይደረጋል ብዬ አስቤ ነበር። እኔ የነ ዘመድኩንን አፍ ለማዘጋት እኛ ክርስቲያኖች ነን የሞቱትንም እናስባለን ብለው ሰፋ ያለ ጸሎት ያደርጋሉ ብዬ አስቤ ነበር በአእላፋት ዝማሬ ላይ። ግን ጸሎቱ ስለሞቱት የሚለው ጎልቶ የታየ ነገር አላየሁም። በዚያ አዝኛለሁ። የሞቱትም ይሄ ግድያ እያንዳንዱ ወደፊትም በሰፊው የሚመጣ ይመስለኛል። ዛሬ በአርሲ ተጀመረ እንጂ እየሰፋ የሚሄድ ነገር ነው። ስለዚህ መላው የክርስቲያን የሆነ በሙሉ አስቀድሞ ነገሮቹ ከየት ወዴት ነው ብሎ ማሰብ ይጠይቃልና አእላፋት ዝማሬ እየተደረገ ያለው የፖለቲካ ኢሹ ካለ እባክህ ፈጣሪ አምላክ ልቦና ይስጣችሁ፣ ተመለሱ ወደ ክርስትናው። ጎበዞች ልጆች ናችሁ፣ በዚሁ ቀጥሎ ነው የምንለው። ግን ከፖለቲካ ኢሹ ጋር አትግቡ፣ እዛ ውስጥ አትግቡ። እጃችሁን እንደው ገንዘብም ይሁን ምን ይሁን ይሄ አላቂ ዘመን ነው የሚቀጥለው ያለ ምን ያን ዘመን እንደምንኖረው ባናቅም እዛ ውስጥ ባትገቡ መልካም ነው እላለሁ። አእላፋት ዝማሬ ስለ አእላፋት ዝማሬ በዚህ እናብቃና ወንድም ዘመድኩንና ወንድም ቢኒያም የእናንተ ሽኩቻ ባካችሁ ተው፣ ከዚህ ሽኩቻችሁ ውጡ። ምንድነው ችግራችሁ? ወይስ አውቃችሁ ነው የምትቧቀሱት? አውቃችሁ ነው እንዲህ የምትጨቃጨቁት? ምናልባት ለቢዝነስ ወይም የሆኑ ድርዮቹ የቲክቶክ እና የዩቲዩብ ሰዎች ስደበይል ስደብህ አይነት ይባባሉና የውስጥ
የሚባል ሚስጥር ከሌንዲናት ከሌንዲ ነው እያሉ ይሰዳደባሉ። የነዚህ መሰዳደብ ሰው አፉን ከፍቶ ይመለከታቸዋል። እንዲህ አለው እኮ እንዲህ አላት እንዲህ ተደረገ እየተባለ በተለይ ቲክቶክ ላይ ወይም ዩቲዩብ ወዲያው እንደተጀመረ ከዓመት በፊት ምናምን ስማቸውን መጥራት የማልፈልጋቸው በልጆች በዩቲዩብ ላይ ስም በመሳደብ ከሌንዲናት አንተ ዱቄት ነህ እያሉ በሚያስቅ ሁኔታ ያደርጉ ነበርና እናንተም እንደዛ አይነት እየተከተላችሁ ነው። ቢኒያም እንዲህ አይነት ሰው ነህ፣ ዘመድኩንስ እንዲህ አይነት ሰው ነህ። ክርስትናን እያሰደባችሁ ነው። ክርስትናን ማሰደብ ሳይሆን መጥፎ አደጋ ደረጃ ላይ እያደረሳችሁት ነው። ስለዚህ እናንተ ቢኒያምና ወንድም ዘመድኩን እባካችሁ በስላሴ ስም ዛሬ የጌታችንን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ነው። ስለ ገና ስለ ክርስቶስ ብላችሁ ስለ እናቱ ስለ ድንግል ማርያም ብላችሁ ስለ አምላክ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ብላችሁ ታረቁ፣ አትሰዳደቡ፣ ስድባችሁን አቁሙ። ዘመድኩን እባክህ ተው። ወንድማችን ብዙ ምስጢር የምትናገር የብዙዎቹ ድምፅ ነህ እናውቃለን። ቢኒያም ወንድማችን ብዙ የክርስቲያናዊ ተጋድሎ ወይም ጥንካሬ በተለይ ጥንካሬህን እና አደንቃለሁና በዚሁ ቀጥል። ግን ከወንድም ዘመድኩን ጋር ያለህን እሰጣ ገባ ወይም ጭቅጭቅ የመቧቀሳችሁን አቁም። በአንተ በኩል ያለውን ተው። አሁን ስለ አንዳችሁ ብቻ ልናገር። ወንድም ቢኒያም እንግዲህ አንተ የመጣበትን መንገድ ብዙን ታውቀዋለህ። ብዙን ታውቀዋለህ ወንድማችን። ብዙ መከራ ብዙ ችግር አልፈህ ከብዙ ውጣ ውረድ አሁን ዘመድኩን እንዲህ ነበር ድሮ የነበረበት ምናምን ነበር እያለ እንደሚያወራው አንተም ደግሞ ከዚህ በፊት የኔ ህይወት እንዲህ ነበር ብለህ የዘረዘርከው በአደባባይ የተናገርከው ያን ሁሉ አልፈህ መጥፎ ከሚባል ህይወት ወጥተህ እንደገና ወደ ክርስትና ወደሚባል ህይወት መጥተህ የፕሮቴስታንት ወይም ጴንጤቆስጤ ከነበሩት ገብተህ ህይወትህ በመጠኑም ቢሆን ተስተካክሎ በኋላ ደግሞ ያ ነገር ትክክል አይደለም፣ የፈጣሪ መንገዱ ይሄ ነው፣ ትክክለኛው ይሄ ነው ብለህ አገናዝበህ ወደ ቀጥተኛው ወደ ተዋህዶ ርት ሃይማኖት መጥተህ አሁን ባለበት ሁኔታ ደግሞ ከሀገር ውስጥ ያለ አይመስለኝም፣ ውጭ ሀገር አይ ቲንክ ኡጋንዳ ስትል የሰማው ይመስለኛል። እዛ ሂዳል። አሁን ባለበት ሁኔታ እኛ እግዚአብሔር ይመስገን እንኳን ለዚህ አበቃ። ወይም በክርስትና ህይወት ያለህን አቋም ይሄ በመሆኑ ደስ ይለናል። በክርስትና አቋምህ በዚሁ ቀጥል ነው የምንል እና ያን ሁሉ ያሳለፍክ ሰው ትልቅ ሰው፣ በዛ ላይ ደግሞ ድምፀ መረዋ ነህ። የሰው መውደድም አለ። አሁን እንዳየሁት የሰው መውደድ አለ። ተናግረህ ተደማጭ ነህ ወንድም ቢኒያም፣ ተናግረህ ተደማጭ ነህ። የሰው መውደድ አለ። ድምፅ ደግሞ ጎላ ያለ ነው። አሁን በባለፈው ዝማሬ ስዘምር ከወንድም ዘመድኩን ጋራ እንወዳደር ምናምን ስትል ነበር። በተፈጥሮ ድምፅህ ጥሩ ነው። ያንተ የነበጋሻው የነትዝታው ይመስለኛል የትውልድ ዘመናችሁ ሞራቱም አንድ አይነት ይመስለኛል። ኮከባችሁ ማለት ተመሳሳይ አይነት ባህሪ ነው ያላችሁ እና ድምፃችሁ አንድ ነው ለማለት ፈልጌ ነው። እና ድምፅህ መረዋ ነው። ብትዘፍን ያምርብሃል፣ ብትጮህ ያምርብሃል። የተፈጥሮ ጉዳይ ነው እና ከዘመድኩን ጋር ያለ ሰጣ ገባ እንዲናደርግ እንወዳደር አንተ እንዲነ ምናምን በቃ ክርስቲያን ከክርስቲያን ጋር የሚወዳደረው የሚቧቀሰው ለምንድን ነው? ክርስቲያን ከክርስቲያን ጋር አይቧቀስም፣ አይወዳደርም። ይልቅስ እግዚአብሔር ይመስገን እያለ ይከባበራል እንጂ። ስለዚህ ወንድማችን ቢኒያም ከዚህ በላይ ስለአንተ መናገር አልፈልግም፣ ግን በስላሴ ስም እለምንሃለሁ ከዛሬ በኋላ ከዘመድኩን ጋር ያለህን ጠብና መቧቀስ አቁም። በዛሬው በልደት እለምንሃለሁ። የሰማችሁም ያያችሁም እባካችሁ ቀሳውስትም ትላልቅ የአብያተ ክርስቲያን አባላትም ተው በሏቸው እነዚህን ሰዎች፣ ቢኒያምንም ዘመድኩንም። ስለዚህ ቢኒያም በዚሁ ላብቃ ስላንተ ጉዳይ። እሺ ወንድም ዘመድኩን
እንግዲህ ወንድም ዘመድኩን በተፈጥሮው ተናጋሪ ነው። ተናጋሪ ብቻ አይደለም። ዘመድኩን ከሆዱ ውስጥ ያለው ቅቤ ይቀልጣል እንጂ ሳይናገር አይቀርም። ውስጡ ባዶ ነው። ባዶ ነው ማለቴ ምንም ነገር የለም። ዘመድ የለውም። ዘመዴ ዘመድ የለውም። ዘመዴ ጠላት የለውም። ዘመዴ ወዳጅ የለውም። ወዳጅ የለው፣ ዘመድ የለው ይመስለኛል። ለእናቱ ልጅም ወደኋላ አይልም ከመናገር። እንግዲህ ይህ የእሱ ተፈጥሮ ነው። እንግዲህ ይሄ ተፈጥሮ ሁኔታ ነው። እንግዲህ ዘመድኩ በተፈጥሮ ወደኋላ አይልም። የታየውን የሰማውን ነገር በቀጥታ የሚናገር ነው። ይህ እንግዲህ ለአንዳንድ ሰዎች ይህ ተፈጥሮ መልካም ነው፣ መታደል ነው፣ የእግዚአብሔር ስጦታ ነው። ምክንያቱም ቀይ ነው ላጎብድድ፣ ነጭ ነው እንዲህ ጥቁር ነው ወደኋላ ልስገድ፣ ወደኋላ ልሸሽ፣ እንዲህ ላድርግ አይልም። የክርስቲያን ወጉ ይሄ ነው። ለማንም የማያጎበድድ የታየውን የተሰማውን የሚናገር የክርስቲያን ወጉ ይሄ ነው። እንግዲህ ክርስቲያን ማለት ይሄ ነው። ክርስቲያን በተፈጥሮው አያደላም። ጥቁር ሳይለ ጥቁር፣ ነጭ ሳይለ ነጭ አይልም። የዘመድኩን ጸባይ ደግሞ ይሄ ነው። ከውስጡ ቅቤ ዝም ብሎ ይቀልጣል እንጂ ለማንም አያጎበድድም። ለማንም እከሌ ወንድሜ ነው፣ እከሌ እህቴ ነው፣ እከሌ ጋር አብሬ በልቻለሁ ምናምን አይልም። እንደዚህ አይነት ሰው ምናልባት ወደፊት በኢትዮጵያ ውስጥ ያለውን እንደው ይሄ መጥፎ ዘመን አልፎ ጥሩ ዘመን ይመጣ ዘንድ መልካሙን ነገር የሚያበስር ሰው እንዲህ አይነት ሰው ነው። የኢትዮጵያን ትንሣኤ የሚያበስር እንደዚህ አይነት ሰው ነው። ቤተክርስቲያንን በቀጥታ ስለ ቤተክርስቲያን ችግርና መከራ አስቀድሞ በመናገሩ እኛ በተለይ ኢትዮጵያ ውስጥ ያለ እንኳን ኢትዮጵያ ውስጥ ያለ ውጭ ሀገር ያለ እንኳን ድምፅ ሆኗል። ስለ ክርስትና የሆነ ነገር ሲሆን አረ እዚህ ጋር እንዲህ ተደረገ ይላል። በኢትዮጵያ ውስጥ የሆነ ነገር እንዲህ አይነት ችግር ከመጣ አረ ፖለቲካው እንዲህ ተደረገ ብሎ ይናገራል። በቃ እንደሌላው እንግዲህ ምናልባት የሰውዬ ጎንደሬ ቢሆን ብዙ ሰው ይወደው ነበር ብዬ አስባለሁ። ዘመድኩን ጎንደሬ ቢሆን ወይም ትግሬ ቢሆን ብዙ ሰው ይወደው ነበር። ምክንያቱም ጎንደሬ ወይም ትግሬዎች ምንድነው ባህሪው? መርጠው ማን ለማን እንደሚነገር እንዴት ተደርጎ እንደሚነገር አለስልሰው በደንብ አስተካክለው ነው የሚናገሩት እንጂ በቀጥታ አቦ አንተ እንዲህ ነህ ብለው በቀጥታ አይናገሩም። ስለዚህ ይጠነቀቃሉ። የመናገር ክህሎት አላቸው እና ይሄ ሰውዬ እንደው ከዛ ተወልዶ ወይም ጋብቻ እዛ ሆኖ ቢሆን ብዙ ሰው ይወደው ነበር እና የእሱ ጸባይ ግን ከሆዱ ውስጥ አንድም እንኳ ቅቤ እንኳ አይቀመጥም። በአንዴ ቀልጦ ነው የሚሄደው። ከዘመድኩን ውስጥ ዘመዴ የለውም። ዘመዴ እውነት የለውም። ዘመዴ ሐሰት የለውም። ሁሉንም የታየውን የተሰማውን የሚናገር ነው። ስለዚህ የዘመዴ ጸባይ ከሆነ ከወንድም ቢኒያም ጋር የምትጋፈጠው የምትጣላው ነገር በፍጹም አቁም። አሁን ዘመዴ እባክህ ልለምንህ፣ በኢትዮጵያ ስም ዛሬ የክርስትና እምነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ነውና ስለ ክርስቶስ ብላ፣ ስለ እናቱ ስለ ድንግል ማርያም ብላ ከወንድምህ ከቢኒያም ጋር አትጣላ፣ አትሟገት። እንግዲህ የእሱ ተልእኮ ምንም ይሁን ምን ተልእኮ ይኖረው፣ ተልእኮ ኑሮትም እንግዲህ ተዋህዶ ሃይማኖትን ለማበላሸት መጥቶም ከሆነ እንግዲህ መድኃኔዓለም እሱ ፍርዱን ይስጥ። የታየ የተሰማ ነገር ካለ ተናግረሃል፣ አበቃ። ከዚህ በኋላ ግን እሱን መሳደብ፣ እሱን እንደዚህ ማለት ተው ነው የምልህ። በተለይ እሱ ተሰደበ ማለት ሌላ ምዕመናን፣ ሌላ ፕሮቴስታንት፣ ሌላ የሆኑ ወደ ኢትዮጵያ ኦርቶዶክስ እንዳይመጡ መንገድ ተዘጋ ማለት ነው። እንዴት አድርገው የናንተን የመሰለ መምህራን እና የናንተ ሌሎች ዩቲዩበሮችን ፈርተው እንዴት ሆነው ነው የሚመጡት? አሁን ዘርፌ ልምጣ ብትል እንዴት ሆና ነው የምትመጣ? በጋሻው ልምጣ ቢል እንዴት ሆኖ ነው የሚመጣ?
ትዝታው ቢመጣ አሁን ትዝታውን ሁሌ በክፋት ሁሌ እንዴት አድርጌ የነሱን የተዋህዶ እምነት ሰዎችን እንዴት አድርጌ ችግራቸው ምን ላይ መርፌው እንዴት ልውጋ ብሎ ነው በቃ እያሰበ የሚሰራ። አሁን የእልህ ነው እንጂ እውነት ክርስቲያን ሆኖ የቀደሰ በቅስና በዝማሬ የኖረ ሰው ችግሩ ጠፍቶት መከራው ስቃዩ የት ላይ እንደሆነ ደስታውና ፍቅሩ የት ላይ እንደሆነ ሳያውቀው ቀርቶ አይደለም፣ እልህ ነው። አሁን ቢመጣ በስማም የስንቱ ስድብ ይኸው መጣ፣ ይኸው ድሮም መጣ፣ ድሮም እንዲሄደ ተብሎ ብዙ መከራ ነው የሚያየው። ስለዚህ ቢንያምን እንዲህ ነበርክ አንተ ገና ጸበልህ ከላይ ላይ ያልደረቀ ጋቢህ ያልጠቆረ ምናምን እያላችሁ የምትናገሩ ዘመድኩን ብቻ አይደለም ሌሎችም ሰዎች ትናገራላችሁ። ተመሳሳይ ባህሪ ያላችሁ፣ ተመሳሳይ ህይወት ያላችሁ፣ ተመሳሳይ ነገር መልካችሁ እንኳን አብዛኛው ሰው ተመሳሳይ የሆናችሁ ሰዎች ለምን እንደሆነ እንጃ ብዙ ጥፋት ላይ ስታጠፉ ያለው። ለምሳሌ ያክል እንደው ከሌና እንጂ ነበጋሻው ድምፀ መረዋ ነበሩ፣ ግን ከመሰረቱ የክርስትና እምነት አልነበራቸውም። ይሄ ወደ ደቡብ የመጡት በሙሉ በክርስትና እምነታቸው በጣም ስር የሰደደ ህይወት የላቸውም። ላዩን በድምፀ መረዋነት መጡ። ያው ዙረው ከዘራቸው ተመልሰው ገቡ ነው። ትዝታውም ይሁን ማለት ዘፊም በጋሻውም ተመሳሳይ ባህሪ ነው ያላቸው። ቢንያምም ራሱ ተመሳሳይ ህይወታቸውም የትውልድ ዘመናቸውም አንድ አይነት ነው እና እነዚህን ሰዎች ተመሳሳይ ነገር ነው ያላቸው ለማለት የፈለኩት። ግን አሁን ወንድም ዘመድኩን ቢንያምን አትናገረው፣ ቢንያምን አትሳደቡ፣ ቢንያምንም ሆነ ሌሎችን አትሳደቡ። ስድቡ ይቅር፣ ይምጡም ይቅሩም የነሱ ፋንታ ነው። ግን አትሳደቡ። ስለ ፈጣሪ አምላክ ብላችሁ ዘመድኩን ካለበት ይድረስህ። ከዛሬ በኋላ ወንድም ቢንያምን አትናገረው፣ አንድ ሁኑ፣ ይቅርታም ተጠያየቁ። በፈጣሪ ስም፣ በአብ በወልድ ስም፣ በመንፈስ ቅዱስ ስም፣ በእናቱ በቅድስት ድንግል ማርያም ስም በዛሬው በልደቱ ዛሬ ደስታ ቀን ነው። አምላካችን ጌታችን ኢየሱስ ክርስቶስ የተወለደበት አምላክ ሰው የሆነበት ቀን ነው። ስለዚህ ስለ አምላክ ብላችሁ ባካችሁ ስለ ሥላሴ ብላችሁ አትጣሉ። እርቅ አድርጉ፣ እርቁ ሰዱ። በቃ ከዛሬ በኋላ እርቅ ይሁን። ደግሞ መጪው ዘመን እንደምታዩት ጥሩ አይደለም። ወደፊት ጥሩ ዘመን ይመጣል አስባለሁ፣ ተስፋ አለኝ። ግን አሁን ከፊታችን ያለችው ትንሽ ረሃቡ፣ ግጭቱ፣ የጦርነቱ ይሄ ክርስቲያን የሆነ ሁሉ በየቦታው የሚሰደበው ምናምን ብዙ ደስ የማይል ነገር ነው ያለው። ያን ታዲያ ተባብረን እጅና ጓንት ሆነን በሰላም ማለፍ ሲገባን ለምንድን ነው እርስ በራሳችን የምንሰዳደበው? ከዚህ በፊት በአላፋት ዝማሬ ላይ ጥቁር ልበሱ አላችሁ፣ ጥቁር ለብሳችሁ ሂዱ ምናምን እየተባለ ውጭ ሀገር ያለ ኢትዮጵያ ውስጥ ለሚኖሩት ሰዎች በሙሉ ጥቁር ለብሳችሁ ሂዱ፣ በአርሲ ጭፍጨፋ ምክንያት ጥቁር ለብሳችሁ በአላፋት ዝማሬ ሂዱ እያላችሁ ብዙ ሰው ይናገር ነበር። አዎ ውጭ ሀገር ያለ ምን ችግር አለበት? የሚከሰው የለም የሚያስረው የለም። እዚህ እኮ አሁን ጥቁር ለብሶ የሆነ ነገር ለሄድ ቢል ማነ ቀስቀሳ ምንድን ነው? ምን ፈልገህ ነው አንተ እንዲህ የምታደርግ ተብሎ ዘብጥያ ነው የሚሄደው። እዛ ሆኖ መናገርና ኢትዮጵያ ውስጥ ሆኖ መናገር አንድ አይደለም። ስለዚህ የአገር ውስጥ ያለውንም ሰው ተረዱት። የራሳችሁን ብቻ አታስቡ፣ አገር ውስጥ ያለውንም አስቡለት ነው ዋናው ቁም ነገሩ።